ይቆማል። በቃ የሀይሚና የብሩክ ግንኙነት ይቆማል። በግድ ሙጥኝ ያለ እንዴ ሰው በግድ በቃ አትፈልግም። ልጅቷ እኮ አትፈልግም። አንተ ማትፈልግበት ቦታ ላይ ባትቆይ ጥሩ ነው። ቦታውን የሆነ የሚፈለግ ሰው ስላለ እዛ ያንን ቦታ ላይ የሚያቆም በያ አባት ያምላክ እንዴ! አረ በፈጣሪ ስመር አንተን የማትፈልግበት ቦታ የተገኘህ እንዴ! አረ ማርያምን አንዳንድ ዩቲዩበሮች ግን በጣም ነው የምታበዙት የምር እንዴ! አንተ ብሩኬ ዝም ቢል ጭራሽ አሁን መተ ብሩኬ ላይ አፉን ትከፍታለህ። ጌታ ሆይ ትግስቱን ስጣኝ። እሱ እኮ ዝም ያለ ማለት ነው ፈትፍት እየፈተፈት ዩቲዩብ ስራ እያለ ነው እንጂ በውሸት ያን ያክል ሀይሚ በር ሄድኩኝ፣ ሀይሚን አገኘዋት፣ ሀይሚ ጋር ደወልኩ፣ ሀይሚ እንዲያልኩ እያለ ስትል እኮ ማለት ነው ዝም የሚልህ እኮ ማለት ነው ብሩኬ እኮ የምር ማለት ነው አንተ እንድትሰራ ፈልጎ ነው። በቃ ተውት ይስራ ብሎ ንቆ ነው የተወህ። እሺ ብሩኬ ዝም ሲለው ጭራሽ ወደ ስድብ ተቀየረ ማለት ነው። እና ቻናልን አትፈልገውም እንዴ ብራዘር? በአንድ ቀን እኮ ስትራካ ስልኮ ማዘጋት ይችላል። ከፈለክ ደግሞ መጥቶ በቦክስ አንድ ቦክስ ይበቃሃል እንዴ! በፈጣሪ ስም ሀይሚም ሆኑ ብሩኬ ዝም ቢሉ ቼክ አላረጋችሁ ሲሉ እዩና ምንቴንማ የሚያጣምር እንዴው አንድ ላይ ይዞ ነበረ 27 ማስጠመቅ እንዴ! አራ በዛው ብራዘር ተው እንጂ ዝም ቢል ፈትፍታ ብለህ አሁን ጭራሽ ተሳድባለህ። የምር አታብዙት እናንተ የምትፈተፍዙ ዩቲዩበሮች እኔን ጨምሮ ማለት ነው። በእነሱ ገንዘብ እየሰራ ጭራሽ ብሩኬን መሳደብ ጀመርክ። ርብስ ማአመር አስጠላብ የምር አስጠላብ። ብሩ አይዲያ ቀይር በቃ ቼክ አላረጉም ሊመልሱልኝ አልቻሉ ምናምን ደብሯል። ሰው መሳደብ ደግሞ ጀመርክ ብለ ማለት ነው። ርብስ ማብ ይደብራል፣ የምር ይደብራል። እና አንዳንዴ ፍትፈታ የምትሰሩ ሰዎች ማለት ነው ዝም ሲሏችሁ ልክ አትለፉ፣ ድንበር አትለፉ። ዝም ያለህ እንድትሰራ ፈልጎ ነው ብራዘር። እሱ አዝኖል ነው እንጂ በአንድ ቀን ስትራክ ልኮ ማዘጋት ይችላል። እና ቻናልን አትፈልገውም ወይ ደግሞ ቀጣይ መስራት ካልፈልግ ኦኬ፣ ግን አትሳደብ እንዴ! በእነሱ ፈተፈት ካሁን ጭራሽ ስድብ የምር ይደብራል። እና ብራዘር አንተ ነው የማትፈልግበት ቦታ እየተገኘህ ያለኸው። ስለዚህ የሰው ፍቅር ላይ መቀስ አትሁን እሺ። ወይ ጉድ! አንተን እንደምትነግረን ሀይሚ ብሩኬን እንደማትፈልገው ያ ሀይሚ ብሩኬን ያ ቂጧስ ሲንቀጠቀጥ እንደምትወደው እኮ ግልጽ ነው። ሀይሚ ብሩኬን እንደምትወደው ግልጽ ነውና ይደብራል። በቃ እነሱን ለማለየት የምትሞክሩ ሰዎች አረ የምር አይነፋም። አሁን እነዚህ ነው መሳደብ። እናንተ እንትናን ግምጄን ከምትሳደቡ ይሄንን እጣቡት፣ ትንሽ ጥብ አርጉት እንዴ! ዝም ቢለው ብሩኬ ጭራሽ ፎቶ መዘግዘቅ ማነው መሳደብ ጀመረ። ኧረ በስመ አብ ንቆ ነው የተወሽ። አንድ ቀን መጥቶ በቦክስ ይከረብታል ከፈለክና በጣም አበዛው፣ የምር አበዛው ማለት ነው። ዝም ብለህ እቺኑ እየፈተፈትክ በወር 10,000 20,000 30,000 ሆነ ብርህን ብታገኝ ይሻል ነበር። እና ድንበር አትለፍ። የምር ፈትፋቾች የምትፈተፍቱ ሰዎች ድንበር አትለፉ። ያለ ስማቸው ስም አትስጡ። ስትፈተፍቱ በደንብ በሚገባ ፈትፍቱ እንጂ ሰው እየተሳደባችሁ በእነሱ ገንዘብ እያገኛችሁ በእነሱ ፎቶ እንትን እያላችሁ ለምንድን ነው የምትሳደቡት? በእነሱ ፎቶ ፈትፍታችሁ በእነሱ ገንዘብ እየሰራችሁ የገቢ ምንጫችሁ ሆነው ደግሞ ተሳድባችሁም የገቢ ምንጫችሁም ሆነው ተሰድበውም ይሆናል። ዲያራ አይሆንም። እንዳለ ቤት እኮ የነሱ ፎቶ ነው። የነሱን ፎቶ ሳትለጥፍ እኮ ባለፈው ካፕል ሙድ ብትሰራ እኮ ማንም ይል አላገኘም። 3000 4000 ሲሆን ወደ ሀይሜ ዞርከውና ቼክ አላረግ ሲሉ ደግሞ መሳደብ ጀመርክና በጣም ነው ያናደደኝ ይሄ ልጅ ማለት ነው። ወረኝክ ወይ ያስጠላህ የምር። በቦክስ ነበር ማለት በቃ በፈጣሪ ስም ሌላ አይዲያ ቀይር ወይ አስተያየት ዝም ብለ ብትሰጥስ? ፍትፈታው ላይ የሆነ በሚሰሩ ቪዲዮ ላይ አስተያየት ስጥ። ዝም ብለ ችክ አትበል። ችክና አስጠላብህ ማለት ነው። ብራዘር አይዲያ ቀይር። ሰላም የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። በአዲስ ቪዲዮ ከቻሳ ብለናል። ለቤታችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ብታረጉ በጣም ደስ ይለናል። እና የኔ ውዶች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ ታምራቱ እንደቀጠለ ነው። አሁን ሀይሚና ብሩክ አብሮ መሆናቸው ማለት ነው በጣም ብዙ ሰዎችን እያናደደ ነው። ሰሞኑን ሮማንሲ ሆነው አይደለ? እና ሰዎች ክፍተት ለመፍጠር ሁሉም ሰው አሻግሮ እያየ ነው። የፈጣሪ ያለሽ መቼ ነው የሚጣሉ? ረሶ አብኒኮ ሰው በጣም ነው የሚገርመኝ። የምር እንደ ሀበሻ አይነት ተንኮለኛ ፍጡር የለም በእውነት ለምላችሁ። ለዚህ ነው እኛ እኮ ማያልፍልን እርስ በርሳችን ስለምንመቀኛኝ
ስለማንረዳዳ ስለማንደጋገፍ በቃ ይሄ ነው የኛ ስራ ማለት ነው። እና እንደ ሀሳብ ማለት ነው ሌላ አይዲያ ብትቀይሩ ጥሩ ነው። በእነሱ የገቢ ምንጭ እያገኛችሁ እነሱን መሳደብ አይነፋም፣ የምር አይነፋም። አንዳንዴ ውለታ ቢስ አትሁኑ። እነሱ ዝም ሲሉን እኛ በእነሱ ፎቶ እየለጠፍን ስንሰራ ሲፈልጉ ይሳደባሉ፣ ሲፈልጉ ይዘቀዝቃሉ ምናምን። ዝም ሲሏችሁ አታፍሉ። እኛ የበላነውን ተካፍለን እንብላ ብለው እንጂ እነሱ በእነሱ ፎቶ ማንንም እንዳይሰራ ማድረግ ይችላሉ። በነገራችን ላይ ዩቲዩብ ላይ አንድ ቀን አንዲት ሜሴጅ ቢልኩ ዩቲዩብ በደንብ ነው የሚመልስላቸው። ለምን እንደሚመልስላቸው ልንገራችሁ። በደንብ ብዙ ፎሎወር ብዙ ተከታይ ስላላቸው በቃ የዩቲዩብ ሜምበር ሆነዋል። በአንድ ቀን አንድ ቻናል ማዘጋት 10 ቻናል ማዘጋት ይችላሉ። እና እነሱ ግን በቃ እኛ ምን በለውን ሁሉም ሰው ተካፍሎ ይብላ ብለው ዝም ሲሏችሁ ደግሞ መታችሁ አፋችሁን እየከፈታችሁ የምትሳደቡ ሰዎች እንደፈለጋችሁ የምር እንደ ሀይሚና እንደ ብሩክ እንደ አብርሽ እንደ ሩታ በቃ ምርጥ ዩቲዩበር የለም። ምርጥ ስላችሁ በዩቲዩብ ደረጃ የሆነ ሰው እንደኛ አብሮ ይብላ የሚሉ ናቸው። እንደፈለግን እንሰድባቸዋለን፣ እንደፈለግን ፎቶአቸውን እንከረብታለን፣ የፈለገንን ነገር እንናገራለን። እነሱ ግን በጭራሽ ነው እንትን የማይሉት። ስትራክ አይልኩም ሰው ላይ ታውቃላችሁ። ሁሉም ሰው በእነሱ ፎቶ ይሰራል፣ ይሰድቧቸዋል፣ ስማቸውን ያጠፋሉ። በተለይ ብሩክና ሀይሚ እና ሩታ ኦኬ፣ እነሱ ራሱ ያለ ስማቸው ብዙ ስም ይሰጣሉ፣ ግን ዝም ነው የሚሉ። እነ ብሩክ ግን ማለት ነው ብሩክና ሀይሚ ግን ያለ ስማቸው ብዙ ስም ይሰጧቸዋል፣ ብዙ ነገር ይባላሉ፣ ይሰደባሉ፣ ይዘቀዘቃሉ። በቃ ብዙ ጥሩ አስተያየት ስለነሱ የሚሰጡ እንዳሉ ሁሉ ስለነሱ ደግሞ በጣም ብዙ መጥፎ ኔጌቲቭ የሆነ አስተያየት የሚሰጡ ሰዎች አሉ። እና እነሱን ራሱ ማለት ነው ዝም ነው የሚሏቸው፣ ንቀው ነው የሚተዋቸው። ግን እኮ ያለ ስማቸው ስም ሲጠፋ እኮ ያንን ሰው ስሜን አታንሱ ብሎ እንትን ፎቶን አትለጥፉ ብሎ ስትራክ መላክ ይችላሉ፣ ቻናል ማዘጋት ይችላሉ። ግን እንደዛ ማድረግ አይፈልጉም እና ሁላችሁም አንገጣችሁ የነሱን ከምታዩ ባይሆንሽ እኔ እኮ ፈትፍቱ። የምር ሰው እኮ እንደ ሰው እኮ መፈትፈት እኮ ትችላላችሁ። ግን መሳደቡ ከምን አመጣው እንዴ? በእነሱ እያዳሚ ፎሎወር እየሰበሰብሽ ሰብስክራይብ እየሰበሰብሽ ዶላርሽን እያስቆጠርሽ መሳደብ አይመጣውም እኮ። የምር ሁለት አይነት ነገር እኮ ጥሩ አይደለም። በእርግጥ ለነሱ በእነሱ ፎቶ ስንፈተፍት ምናምን ጥሩ ነው። ግን ጥሩ የሚሆነው ስም እያጠፋን አይደለም። ጥሩ አስተያየት መስጠቱ ለነሱ ይጠቅማቸዋል፣ ቻናላቸው እንዲያድግ ይረዳቸዋል። ግን በዚህ ልክ ደግሞ ዝም ስትባሉ አፍልታችሁ እዩ እኝኝኝኝኝኝኝ ሁሌ ብሩኬ ይሄ ደግሞ እንትና ምን የሚባል ደግሞ ሀይሚ አለፈተፈተ። እሺ ዝም አልና አሁን ደግሞ ብሩኬን ስድብ ጀመረው ጭራሽ ዝም ቢባል እና ረሳችሁኝ። ኧረ እባካችሁ እዩኝ፣ ቼክ እያረጋችሁኝ አይደለም እንድታዩኝ እፈልጋለሁ ብሎ ነው የተሳደበው። እና ብሩኬ እንድታዩ እፈልጋለሁ። አንድ ቀን ይደዝ ብለ በቦክስ አቀርነታ ጣለልን እንዴ! አፈላ ጠገበ እኮ የምር ጠገበ። እንዴ ነችና ወይ ጉድ! እንደው ሰው ተጃጃለብን እኮ። እና እንግዲህ ዛሬ ሀይሚ ማለት ነው ከኩሪፍቱ ይመለሳሉ። ከዛ እንግዲህ በቤታቸው አሪፍ ቪዲዮ ይሰሩልናል ብዬ አስባለሁ። ብቻ ጥሩ ቪዲዮ ይሰራሉ ብዬ ነው ማስበው። ግን ሚፍታህ ግን ለምንድን ነው ኩሪፍቱ ነው ቪዲዮ ያልሰራው? ባክህ ምን ነው ነገር አንድ ቪዲዮ ሰርተዋል መሰል ከሱ ራሱ። እና ዛሬ በግምጃ ቤት ይመጡ ይሆናል የመጨረሻ። ከዛ ውጭ በእነሱ ይመጡ አይመስለኝም። ብቻ እንግዲህ እንጠብቃለን። እንደው የምር በጣም ብዙ ሰው እየፈለገ ነው እንድትጣሉ ይመስለኛል። እየደበረው ነው ብዙ ሰው እንደዚህ በፍቅር ስትሰሩ እና ደግሞ እንዳትጣሉ ትንሽ ይናደዱ። እስኪ ራሳቸውን ይሰቅላሉ፣ ምን ያደርጋሉ ማየት ነው ያለባችሁ። እንዴ በስማም ጭራሽ ስድብ ጉድ እኮ ነው እናንተ። ሰው ግን ደፋር ማርያም። እንደዚህ ዝም ብላችሁ ሰው ላይ አፋችሁን ስትከፍቱ ግን እንደው ሼም የለም ማርያም፣ ሼም የለም ወይ?